ሰላም እንዴት ናችሁ? አድናቆት ክፍሌ ይባላል። ምናልባት የመጀመሪያው ቻናሌ ወይም እዚህ ጋር በምትመለከቱት ከ100,000 በላይ ሰብስክራይበር ያለው የዩቲዩብ ቻናል አለኝ። በዚህ የምታውቁኝ ትኖራላችሁ ማለት ነው። ይሄኛው ደግሞ ከአሁን በኋላ አዳዲስ ቪዲዮዎችን የምለቅበት አዲሱ ቻናል ነው። ስለዚህ ለዚህም ቻናል አዲስ ሆናችሁ ሰብስክራይብ፣ እንደዚሁም ይህም ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። በዛሬው ቪዲዮ የምንመለከተው ምንድነው ኢንተርቪው ላይ የማይቀሩ በጣም ወሳኝ የሚባሉ ጥያቄዎችን እንዴት መመለስ እንዳለባችሁ እና ምሳሌ የሚሆኑ መልሶችን እንመለከታለን ማለት ነው። ስለዚህ አሁን የምንመለከታቸው ጥያቄዎች እንዳለ ስታንዳርድ ናቸው። እዚህም ሀገር ብትሆኑ የተለያየ ቦታ ብትሆኑ ኮመን የሆኑ ናቸው ማለት ነው። ስለዚህ እነሱ ነው የምንመለከተው። እዚህ ጋር ግን ልብ የምትሉት ምንድነው እናንተም አሁን ሰርች ብታደርጉ ወይም ሰዎችን ብትጠይቁ ወይም የተጠየቁ ሰዎችን ብትጠይቁ የምታገኟቸው ነገሮች ስለሆኑ ሰርች አድርጋችሁ ማግኘት ትችላላችሁ። እዚህ ላይ እነሱን ሰብሰብ አድርገን ያመጣሁላችሁ ማለት ነው። ስለዚህ እነሱን እናያለን። የመጀመሪያው የትም ቦታ የማይቀረው ጥያቄ እዚህ ጋር የምትመለከቱት ነው። ቴል ሚ አባውት ዮርሰልፍ ወይም ደግሞ ስለ ራሳችሁ ንገሩኝ ትባላላችሁ ማለት ነው። አሁን ይህን ጥያቄ ስትመልሱ ከግምት ውስጥ ማስገባት ያሉባቸው ወሳኝ ነገሮች አሉ። ከእነሱ ውስጥ አንደኛው ምንድነው መርዘም የለበትም። በቻላችሁት መጠን ከ2 ደቂቃ በታች መመለስ ይኖርባችኋል ማለት ነው። እዚህ ጋር እንደምታዩት አንደር 2 ሚኒት ይላችኋል። ሌላው ደግሞ እዚህ ጋር እንደምትመለከቱት አሁን ስለ ራሳችሁ ተናገሩ ስትባሉ በቅርብ ስራ ያቆማችሁበት ወይም አዲስ ተመራቂ ከሆናችሁ እዛ አካባቢ ያለውን ነው እንጂ ወደኋላ ተመልሳችሁ ዲቴሎችን ማውራትም አይጠበቅባችሁም ማለት ነው። ስለዚህ ስራ ላይ የነበራችሁትን እንደ ኤክስፒሪየንስ ማድረጋችሁ ልትነግሩት ትችላላችሁ እዚህ ጋር። ሌላው ማካተት ያለባችሁ ደግሞ ስትናገሩ ታሪካችሁን ማለት ነው። ስኬቶቻችሁን መናገር ይኖርባችኋል። እንደዚሁም ስኪሎቻችሁን ምን አይነት ስኪል እንዳላችሁ ማያይዛችሁ መናገር ትችላላችሁ። ከዛ ስለ ራሳችሁ በደንብ ከተናገራችሁ በኋላ በቂ የሆኑ ነገሮችን እዚች ጋር መዝጊያችሁን ደግሞ ስለ ስራ ወይም አሁን ስላገኛችሁት የስራ እድል ደስተኛ እንደሆናችሁ ገልጻችሁም መሄድ ትችላላችሁ ወደ ቀጣዩ ጥያቄ ማለት ነው። ለምሳሌ ምሳሌዎችን ለማየት እንሞክር። እዚህ ጋር የምታዩት ረዘም ያለ መልስ ነው። እናንተ ቆም አድርጋችሁ ቪዲዮንም ልታነቡ ትችላላችሁ ማለት ነው። በዋናነት ግን እዚህ ጋር አመስግናችሁ መጀመር ትችላላችሁ ድሉ ስለተሰጠኝ ብላችሁ ማለት ነው። ከዛ በኋላ ስፔሲፊክ የሆኑ ነገሮችን መናገር ትችላላችሁ። እዚህ ጋር እንደምታዩት ኤክስፒሪየንስ ካላችሁ ኤክስፒሪየንሳችሁን ማስቀመጥ ይቻላል። ከሌላችሁም አዲስ ተመራቂ ሆናችሁ የነበራችሁን ነገር መናገር ትችላላችሁ። እነሱን እንዴት እንደምትመልሱ ቀጣይ ላይም ስላሉ እያየናቸው እንሄዳለን ማለት ነው። እዚህ ጋር እንደምታዩት ለምሳሌ ስራዬን የጀመርኩት በዚህ ነው ብላችሁ ባክግራውንዳችሁን እየገለጻችሁ መናገር ይቻላል። ሁለተኛ ምሳሌ ደግሞ እዚህ ጋር የምትመለከቱት አሉላችሁ ማለት ነው። ፍሬሽ ከሆናችሁ እንዳልኳችሁ ወይም አዲስ ገና ተመራቂዎች ከሆናችሁ ኤክስፒሪየንስ ላይኖራችሁ ይችላል። ነገር ግን የለኝም በድፍኑ የለኝም ማለት አይጠበቅባችሁ። እዚህ ጋር እንደምታዩቸው አማራጭ አሉ ማለት ነው። ለምሳሌ ኢንተርንሺፕ ላይ ሆናችሁ የሰራችኋቸውን ነገሮች መናገር ይቻላል። ቴሲስ ላይ መመረቂያ ፕሮጀክቶች የሰራችኋቸውን የተለያዩ እንትኖችንም ማስቀመጥ ይቻላል። በበጎ ፈቃደኝነት የሰራችኋቸውን ነገሮችንም መጥቀስ ትችላላችሁ ማለት ነው። መርሳት የሌለባችሁ ደግሞ ልምድ ባይኖራችሁ ራሱ ለመማር ዝግጁ መሆናችሁን በተደጋጋሚ መንገድ ይኖርባችኋል ማለት ነው። አሁንም እየተማርኩ ነው፣ ወደፊትም የምትሰጡኝን ቶሎ እንትን እላለሁ አይነት ነገሮችንም ማስገባት ይኖርባችኋል። እዚህ ጋር እንደምታዩት ቃል እንደመግባት አይነት ነገር ለምሳሌ ጥሩ ተማሪ ወይም ደግሞ ቶሎ መማር ስለሆንኩኝ እላመዳለሁ ሌሎችንም ነገሮች ቶሎ እለምዳለሁ ብላችሁ እዚች ጋር እንደ እንትን ማስቀመጥ ትችላላችሁ። ሌላው የማይቀረው ጥያቄ ደግሞ እዚህ ጋር የምትመለከቱት ነው። ለምሳሌ ይህን ስራ ለምን ፈልጋችሁት ልትባሉ ትችላላችሁ፣ ወይም እዚህ ለመስራት ለምን መጣችሁ ልትባሉ ትችላላችሁ ማለት ነው። ስለዚህ ይህን ስትመልሱ እዚህ ጋር ያሉትን ነገሮች ከግምት ማስገባት ይኖርባችኋል። እዚህ ጋር እንደምትመለከቱት ስለ ድርጅቱ ሪሰርች ማድረጋችሁን የሚያሳዩ መልሶችን መስጠት ይኖርባችኋል ማለት ነው። ለምሳሌ ዓላማችሁን አይቼዋለሁ፣ እቅዳችሁ እንደዚህ የሚላል ያ ደግሞ ከኔ ጋር ሄዳል ብላችሁ መናገር ትችላላችሁ። የስራ ባህላቸውን ሊሆን ይችላል፣ ወይም ደግሞ በቅርብ እነሱ ያሳኩትን ነገር ማየታችሁ የዛ አካል ለመሆን እንደፈለጋችሁ መጥቀስ ይቻላል ማለት ነው። እንደዚሁም ደግሞ በአጠቃላይ ለምሳሌ የተለያዩ ካምፓኒዎች ሊሆኑ ይችላሉ፣ የስልክ አምራች ብዙ አይነት ሊሆኑ ይችላሉ። በዛ ኢንዱስትሪ ላይ ከፍተኛ ተጽዕኖ ስላሳረፋችሁ የሚዛ አካል ቢሆን ብላችሁ እንደዚህ አይነት ነገሮችንም ማስገባት ይቻላል ማለት ነው። ይሄንንም እዚህ ጋር ያለውንም ማካተት ትችላላችሁ፣ እዚህ ጋር የምትመለከቱትን ማለት ነው። ለምሳሌ እዚህ ለመምጣት ለምን ፈልጋችሁ ስትባሉ ከራሳችሁ ባክግራውንድ ጋር ታገናኙትና ወደፊት ጎሌን ለማሳካት ወይም እቅዴን ለማሳካት የተሻለው ካምፓኒ የእናንተ መሆኑን አይቻለሁ ብላችሁ መልስ መስጠት ትችላላችሁ። እዚህ ጋር ደግሞ እንደ ምሳሌ ልትመልሱት የምትችሉት ነገር አለላችሁ ማለት ነው። እነዚህ እንዳልኳችሁ ሰርች እያደረጋችሁ የምታገኟቸው ነገሮች ናቸው። እዚህ ጋር በጋራ እንድንወያያቸው ነው ማለት ነው። እዚህ ጋር እንደምታዩት ምሳሌ የሚሆን መልስ አለ። ሪሰርች አድርጌ ስለ ካምፓኒያችሁ የተለያዩ ነገሮችን አግኝቻለሁ። ስለዚህ ያን ነገር ደግሞ አብሬያችሁ ከእናንተ ጋር የኔንም ዓላማዎች ለማሳካት የእናንተ ጥሩ መሆኑ አግኝቻለሁ ብላችሁ መመለስ ይቻላል። ዝርዝሩን ማንበብ ትችላላችሁ እናንተ ቆም እያደረጋችሁ። ሌላው ደግሞ እዚህ ጋር የምታዩት ነው። ለምሳሌ how did you hear about this opposition ትባላላችሁ ማለት ነው። ወይም
ስለዚህ ፖዚሽን ወይም ስለዚህ የስራ እድል በምን ሰማችሁ ልትባሉ ትችላላችሁ ማለት ነው። ስለዚህ በአጋጣሚ የሰማችሁ መሆን የለባችሁም ማለት ነው። እዚህ ጋር የተለያዩ ቲፖች አሉ። እዚህ ጋር እንደምትመለከቱት ለምን እንደሚጠይቋችሁ እዚህ ጋር የተወሰኑ ፖይንቶች አሉ። መጀመሪያ የሚጠይቋቸው ለራሳቸው ለካምፓኒያቸው እንትን ብለው ነው። ለምሳሌ ሰዎችን ስንቀጥር የትኛው ፕላትፎርም ነው እየሰራልን ያለው ወይም ደግሞ ማስታወቂያ ስናወጣ በየት ነው እየታየን ያለ ነው የሚለውን ማየት ይፈልጋሉ። ለምሳሌ ቦርድ ላይ የሚለጥፏቸው ነገሮች ሊኖሩ ይችላሉ። ሰዎች እየጠቆሟቸው ዌብሳይታቸው ላይ እንደዚሁም ደግሞ በተለያዩ ኔትወርኮች ሊሆን ይችላል። ስለዚህ የትኛው ነው እየሰራልን ያለው ብለው ለቀጣይም ለራሳቸው ስለሚፈልጉት ነው። በዋናነት ግን እዚህ ጋር የሚጠይቋችሁ ሌላው ምንድነው ስለናንተ ኢንቴንሽንም ማወቅ ይፈልጋሉ ማለት ነው። ስለዚህ ስራውን ስፈልገው ነበር ብላችሁ መመለስ ትችላላችሁ። ወይም ደግሞ ሊንክድን ላይ እንደዚህ የተለያዩ ቦታዎች ላይ ስከታተል ስትሉ አንድ ብቃታችሁንም እዚህ ጋር እያሳያችሁ ነው። አንደኛ እየፈልጋችሁ ነው፣ ሁለተኛ ደግሞ የተለያዩ ሶሻል ሚዲያዎች ላይ አክቲቭ ናችሁ ማለት ነው። ስለዚህ በአጋጣሚ የሆነ ቦታ ሰምቼው እንዲህ አይነት ነገሮችን ማለት የለባችሁም ወይም ባትሉ ይመረጣል ማለት ነው። ሌላም አማራጭ መልስ እዚህ ጋር የምትመለከቱት አለላችሁ። እዚህ ጋር ኤግዛምፕል ብዬ ያመጣሁላችሁ ማለት ነው። ሊንክድን ላይ ያየሁት ልትሉ ትችላላችሁ። ከዛ እዛ ላይ ስመለከተው እንደምትመለከቱት ለእኔ ጥሩ ይሆናል ብዬ አሰብኩና እናንተ ጋር አመለከትኩ አይነት ነገር መልሶችን መስጠትም ይቻላል። ሰው ደግሞ እንትን ካላችሁ ለምሳሌ እዛው እናንተ ካምፓኒ ውስጥ የሚሰሩ ሰዎች እንደዚህ ጠቁሞኝ ካንተ ጋር ሄዳል ብለው ብላችሁ ስለ ካምፓኒው የቅርብ እንትን እንዳላችሁ ማሳየት ትችላላችሁ። እዚህ ጋር ግን የምትመልሷቸው ነገሮች እንዳለ በእውነት ላይ የተመሰረቱ መሆን አለባቸው እንጂ ለመቀጠር ብቻ የማይሆኑ ነገሮችንም ማስገባት የለባችሁ። ሌላው የማይቀርና የምትጠየቁት ጥያቄ ደግሞ what are your strengths ነው ወይም ጥንካሬያችሁ ምንድነው ተብላችሁ ትጠየቃላችሁ። ይህንንም ስትመልሱ በጥንቃቄ መሆን ይኖርበታል ማለት ነው። አንደኛ እዚህ ጋር የምትናገሩት ታሪካችሁ ወይም ደግሞ ጥንካሬያችሁን ስትናገሩ ለምታመለክቱበት ፖዚሽን ወይም ለነሱ ድርጅት ስትሬንግዛችሁ ምን ያበረክታል የሚለውን ማሰብ ይኖርባችኋል ማለት ነው። እንደዚሁም ደግሞ ኤግዛምፕሎችንም ማስገባት ትችላላችሁ። ለምሳሌ በፊት የምሰራበት ካምፓኒ ወይም ደግሞ ትምህርት ቤት እያለው እንዲህ አይነት ችግሮች አጋጥመው እንደዚህ እንትና ተወጣኋቸው እያላችሁ የእናንተን ጥንካሬ የሚያሳይና ለካምፓኒው ለወደፊቱ የሚጠቅም ነገር እንዳላችሁ ማሳየት ይኖርባችኋል። እዚህ ጋርም ቅድም ያልኳችሁ ነው ሆነስት ወይም ታማኝ መሆን አለባችሁ። ስለራሳችሁ አውቃችሁ መሆን አለበት የምትናገሯቸው ነገሮች ማለት ነው። ሌላው ደግሞ ጥንካሬያችሁን ማብዛትም የለባችሁ። ለምሳሌ መርጣችሁ ትክክለኛ የሚባሉ ጥንካሬዎችን አወዳድራችሁ እስከ 3 የሆኑትን ብትናገሩ በጣም የተሻለ ነው ማለት ነው። እንዳልኳችሁ ከካምፓኒው ጋር የሚሄዱ ነገሮችን መርጣችሁ። ሌላው እዚህ ጋር ይሄም መሰረታዊ ነገር ነው። ባላንስ ማድረግ አለባችሁ ወይም ደግሞ ሰው መሆናችሁ የታወቀ ነገር ነው። ስለዚህ ድክመትም ይኖርባችኋል፣ ጥንካሬም ይኖራችኋል ማለት ነው። ስለዚህ በድፍኑ ጠንካራ ነኝ ብቻ ሳይሆን የተለያዩ ችግሮች ቢኖሩም ወይም ደግሞ የማላውቀው ነገር ቢኖርም ለመማር ዝግጁ ነኝ የሚለውን ነገር ማሳየት ይኖርባችኋል። ወይም ደግሞ ለማደግ ዝግጁ መሆናችሁን ማሳየትም ይጠበቅባችኋል። ሌላው ጥንካሬያችሁ ላይ ደግሞ ሶፍት እና ሃርድ ስኪሎችን መጨመር ትችላላችሁ። የመግባባት ክህሎት እንዳላችሁ መናገር ይቻላል። የኮምፒውተር ስኪሎች፣ የተለያዩ ስኪሎቻችሁን መናገርም ትችላላችሁ። ምሳሌ አለላችሁ እዚህ ጋርም ረዘም ያለ ነው። ይሄንን ቆም አድርጋችሁትም ልታዩት ትችላላችሁ ማለት ነው። ጥንካሬ ይሄን ይመስላል እያላችሁ እዚህ ጋር ያለውን ነገር ማብራራት ይቻላል። አሁን ጥንካሬያችን ተጠይቀን ነበረ። እዚህ ጋር ደግሞ ድክመታችንንም እንጠየቃለን ማለት ነው። ስለዚህ ድክመታችሁን ስትጠየቁም መመለስ ይኖርባችኋል። ምንም ደካማ ጎን የለኝም ብትሉ ያኛው አያስኬድም ማለት ነው። ስለዚህ ደካማ ጎን ይኖራችኋል፣ ነገር ግን ለማሻሻል ዝግጁ መሆናችሁንም መናገር ይኖርባችኋል ማለት ነው። እዚህ ጋር እንደምትመለከቱት ኮመን የሆኑ ዊክነሳችሁን መናገር ይኖርባችኋል ማለት ነው። ነገር ግን እንዳልኳችሁ የምታሻሽሏቸው እንደሆኑ ማሳየት ይኖርባችኋል ማለት ነው። ወይም ደግሞ ለመማር ለማደግ የተዘጋጀ ማይንድሴት እንዳላችሁ ማሳየት ይኖርባችኋል ማለት ነው። ነገር ግን እዚህ ጋር ልብ የምትሉት ምንድነው ጥንካሬያችሁ ቢበዛ የተሻለ ነው። ደካማ ጎንም ካላችሁ ግን ያን ደካማ ጎን እንደምታሻሽሉ ወይም ደግሞ ከነሱ ጋር ሆናችሁም ልትቀርፏቸው የምትችሉት እንዳሉ መናገር ይኖርባችኋል። ፖዚሽኑ ከሚፈልገው ውጪ የተወሰኑ ድክመቶች ሊኖሯችሁ ይችላሉ። እነዛን ደግሞ በሂደት እንደምታሻሽሉ ማሳየት ይኖርባችኋል። እዚህ ጋር የተለያዩ ምሳሌዎች አሉላችሁ። ለምሳሌ አንደኛው እዚህ ጋር እንደምትመለከቱት አንደኛው ችግር ምንድን ነበር እያለ ነው እዚህ ጋር ያለው ምሳሌ ማለት ነው። ስራውን እኔ ካልሰራሁት በስተቀር የሚሰራ አይመስለኝም ወይም በትክክል የሚሰራ አይመስለኝም ይላል። ያ ደግሞ ምን ያደርጋል? አንደኛ ከሰዎች ጋር በደንብ እንዳትሰሩ ያደርጋችኋል። ሁለተኛ ደግሞ በስራችሁ የተለያዩ ሰዎች እንዳታፈሩ ያደርጋል። ብዙ ስራም እንዳትሰሩ ያደርጋችኋል። ስለዚህ ይህንን አሻሽላለሁ ማለት ትችላላችሁ። በዛውም ግን ጥንካሬያችሁንም እዚህ ጋር እያሳያችሁ ነው ማለት ነው። እዚህ ጋርም ደግሞ እንደምታዩት ሌላ ችግር አለ። ሰዎች በተሰበሰቡበት ማውራት አልችልም። አሁን ግን እያሻሻልኩት ነው። እናንተ ጋር ደግሞ የባሰ አሻሽለዋለሁ ብላችሁም ቃል እንደመግባትም ወይም ደግሞ ችግራችሁን ልትፈቱ እንደተዘጋጃችሁ ማሳየት ይኖርባችኋል። ሌላው ጥያቄ ደግሞ ይሄኛውም የማይቀር ነው። ለምሳሌ
የተለያዩ ችግሮች ቢፈጠሩ እንዴት አድርጋችሁ ዲል ማድረግ ወይም ደግሞ ተግባብታችሁ ያን ነገር መፍታት ትችላላችሁ ነው የሚለው ማለት ነው። ይህም በጣም መሰረታዊ የሚባል ጥያቄ ነው። ምክንያቱም ከሰዎች ጋር ስትሰሩ ብዙ አይነት ግጭቶች ይኖራሉ። ስለዚህ አልጋጭም ብላችሁ በደፈናው መመለስ ሳይሆን ያለባችሁ ችግሮች ቢፈጠሩ እንደዚህ ያደርጋሉ ብላችሁ በዝርዝር መናገር ይኖርባችኋል። እዚህ ጋር ለምሳሌ የምትመለከቱት አለ። ለምሳሌ የሆነ ችግር ሲከሰት እንደምታዩት ችግሩን መጀመሪያ በተረጋጋ መንገድና የሰውን ክብርም ሳንነካ እንደምንናገር ወይም ደግሞ ችግሩ ላይ እንደምናወራ እዚህ ጋር እያስቀመጥንላቸው ነው። ከዛ በኋላ በእነሱ በኩል ያለውን እይታቸውን ወይም ደግሞ ፐርስፔክቲቫቸው ከምን አንፃር እንዳዩት እንደምታዩ እየነገራችሁ ነው ማለት ነው። ስለዚህ በደፈናው ጥፋቱ የኔ ነው ወይ እነሱ ነው ሳትሉ በሁለቱም አንግላይታችሁ መጨረሻ ላይ ለችግሩ መፍትሄ እንደምትሰጡ መናገርም ይኖርባችኋል። ማጠቃለያችሁ መሆን ያለበት ግን አጠቃላይ ለምሳሌ ቢሮ ውስጥ ሆናችሁ ከሰዎች ጋር ብትጋጩ የእናንተ ብቻ ሳይሆን ድርጅቱን የሚጎዳ ስለሆነ የመጨረሻ ጎሉ እናንተ ተስማምታችሁ ለድርጅቱ መስጠት ያለባችሁን ወይም ደግሞ ድርጅቱ ከእናንተ የሚጠበቀውን ኃላፊነት ሙሉ በሙሉ መወጣት ይኖርባችኋል ማለት ነው። ስለዚህ ይህንን ማሳየት አለባችሁ። እዚህ ጋር ደግሞ ይህንን ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። በሚቀጥለው 5 ዓመት ራስን የት ታየዋለህ የሚል ጥያቄ ነው። ለምሳሌ እነዚህ ጥያቄዎች የሚነሱት ከተለያየ ነገር አንጻር ነው። አንደኛ እዛ መስሪያ ቤት የገባችሁት ለሾርት ፔሪድ ወይም ደግሞ ለጊዜያዊ ነገር ነው ወይስ ደግሞ ረዘም ያለ ነገር አቅዳችኋል የሚለውን ማየት ይፈልጋሉ። ሁለተኛው ደግሞ እዚህ ጋር እንደምታዩት አምቢሽናችሁን ወይም ደግሞ እናንተ ጋር ገብቼ እንደዚህ ከዚህ አድጌ ከፍ ብዬ እያላችሁ በሄዳችሁ ቁጥር ታማኝነታችሁንም እያሳያችሁ ነው። እንደዚሁም ደግሞ ልትሰሩ ያሰባችሁት ነገርም እንዳለ ያሳያል ማለት ነው። ይህን አሁን ጠቅላላ ስታደርጉት እዚህ ጋር መልስ አለላችሁ አጠር ያለ ማለት ነው። ለምሳሌ የራሳችሁ ዓላማ ይኖራችኋል። ያን ዓላማችሁን ደግሞ ለማስፈጸም ይሄ መስሪያ ቤት የተሻለ እንደሆነ ቅድምም ተናግራችኋል። እዚህ ጋር እያደግኩ አሁን ካለሁበት እዚህ ደርሳለሁ፣ መስሪያ ቤቱን ይዤ አድጋለሁ የሚል አይነት መልሶችን ብትሰጡ በጣም የተሻለ ነው። ምሳሌዎች አሉላችሁ እዚህ ጋር። ለምሳሌ እናንተ ገና አዲስ ተቀጣሪ ናችሁ ብለን እናስብ። ከዛ በኋላ ግን እዛው እያደጋችሁ መሪ ትሆናላችሁ። ከዛ ደግሞ በስራችሁ የተለያዩ እንትኖችን እያሰለጠናችሁ መፍጠር ትችላላችሁ ማለት ነው። ይሄን ሁሉ ስትናገሩ የረጅም እቅድ እንዳላችሁ ማሳያዎች ናቸው። ሌላው ደግሞ እዚህ ጋር የምትመለከቱት ነው ኤክስፒሪየንስ ትጠይቃላችሁ ማለት ነው። ተጨባጭ የሆነ ኤክስፒሪየንስ ትጠይቃላችሁ። አሁን እኛው ፍሬሽ ልትሆኑ ትችላላችሁ። ፍሬሽም ከሆናችሁ ሙሉ በሙሉ የለኝም ማለት የለባችሁም። እነሱን እናያቸዋለን። ለምሳሌ መመለስ ያለባችሁ አንደኛ መጀመሪያ የእነሱን የስራ ዲስክሪፕሽን ማንበብ አለባችሁ። የፈለጓችሁ ፖዚሽን ላይ ይሄን የሚሰራ እንደዚህ ሊሉ ይችላሉ ማለት ነው። ስለዚህ እናንተም በዛ ላይ ያላችሁን ኤክስፒሪየንስ አካታችሁ ብትናገሩ በጣም የተሻለ ይሆንላችኋል። እዚህ ጋር እንደምታዩት ኪ የሆኑ ኤክስፒሪየንሶች ላይ ቁልፍ የሆኑት ላይ ብታተኩሩ በጣም የተሻለ ነው ማለት ነው። ለምትቀጠሩበት ፖዚሽን የሚያግዛችሁን ነገር እንደዚሁም ደግሞ ከዚህ በፊት ያላችሁን ስኬቶች ወይም አቺቭመንታችሁን ብታጠቃልሉ በጣም የተሻለ ይሆናል ማለት ነው። እናንተ ላይ እንዲተማመኑ ያደርጋችኋል። ስለዚህ ከዚህ በፊት ይሄንን ሰርቻለሁ፣ እዚህ ላይ ስሰራ ደግሞ እንደዚህ አይነት እንትኖችን ሽልማቶች ሊሆኑ ይችላሉ። የተሰጣችሁን የተለያዩ ሪዋርዶችን መጥቀስ ትችላላችሁ። እዚህ ጋር ምሳሌ ያለላችሁ እናንተ የተለያየ ቦታ ልትሰሩ ትችላላችሁ። ማርኬቲንግ ላይ ስሰራ ሊሆን ይችላል፣ ወይም ሲቪል ኢንጂነር ሆናችሁ የሰራችሁበትን ቦታ ላይ የሰራችሁትን ነገር በዝርዝር መናገር ትችላላችሁ። እዚህ ጋር ደግሞ ፍሬሽ ከሆናችሁ ነው እንዳልኳችሁ። ፍሬሽም ከሆናችሁ ምን ልምድ አላችሁ ስትባሉ ምንም ማለት የለባችሁም ማለት ነው። ምክንያቱም 5 ዓመት 4 ዓመት የተለያየ እንደየፊልዳችሁ ልትቆዩ ትችላላችሁ። በዛ ውስጥ ደግሞ ብዙ ልምዶች አሉ ማለት ነው። ስለዚህ አንደኛ አካዳሚክ ባክግራውንዳችሁ መናገር ይቻላል። ለምሳሌ መመረቂያ ወረቀቴን ስሰራ ወይም ደግሞ ፕሮጀክቶችን ስሰራ እንደዚህ እንትኖችን አበርክቻለሁ። እንደዚሁም ደግሞ ኢንተርን ላይ የሰራችሁት ወይም ደግሞ ኢንተርኔሽን ቦታችሁ የሰራችኋቸውን ነገሮችም እንደ ማስረጃ መጥቀስ ትችላላችሁ። በተጨማሪም የተለያዩ የሰራችኋቸው ቮለንተሪ ሰርቪስ ካሉም እነዛንም ማካተት ይቻላል ማለት ነው። ሁለቱንም ማካታችሁ መናገር ትችላላችሁ። ይሄ ደግሞ በተደጋጋሚ የጠቀስነው ነው። ለመማር ዝግጁ መሆናችሁን ማሳየት ይኖርባችኋል ማለት ነው። ልምዴ ይሄ ነው። ነገር ግን በቀጣይ ደግሞ እዚህ መስሪያ ቤት ያሉ አዳዲስ ነገሮችንም ለመማር በጣም ዝግጁ ነኝ ብላችሁ ፍላጎታችሁን ወይም ተነሳሽነታችሁን መግለጽ ይኖርባችኋል። ምሳሌ አለላችሁ እዚህ ጋር እንደምታዩት አዲስ ተመራቂ እንደሆንኩኝ ብላችሁ መጀመር ትችላላችሁ ማለት ነው። ምክንያቱም ሁሉም ተመራቂ ሆኖ ስለሚጀምር ምንም የሚያሳፍር ነገር ስለሌለው በግልጽ አዲስ እንትን ነኝ ነገር ግን ብላችሁ ያለቻችሁን የተወሰነች ነገር መጥቀስና ለመማር ዝግጁ መሆናችሁን እዚህ ጋር መጥቀስ ይኖርባችኋል። እዚህ ጋር ደግሞ how would other people describe you ትባላላችሁ ማለት ነው። ሰዎች እናንተ እንዴት ይገልጿችኋል? ይህንንም በተለያየ ምክንያት ነው የሚጠይቋችሁ። እዚህ ጋር ምን እንደምትመለከቱት ማለት ነው። አንደኛ ሰልፍ አዌር ናችሁ ወይም ደግሞ ስለራሳችሁ ታውቃላችሁ የሚለውን ማወቅ ይፈልጋሉ። ምክንያቱም ሰዎች የሚሏችሁን ካወቃችሁ ወይም ስለእናንተ የሚሉትን ድክመታችሁንም እንደዚሁም ደግሞ ጥንካሬያችሁንም የማወቅ እድላችሁ ከፍ ያለ ስለሆነ ማለት ነው።
በተጨማሪም ኢንተርፐርሰናል ስኪል እንዳላችሁና እንደሌላችሁም በዚህ ቼክ ማድረግ ይፈልጋሉ ማለት ነው። ምክንያቱም ሰዎች ስለኔ ምን ይላሉ የሚለውን የምታውቁት ከሰዎች ጋር ስትገናኙ ወይም ስራዎችን ስትሰሩ ስለሆነ ይህም አንድ እንደማሳያ ሊሆን ይችላል ማለት ነው። በተጨማሪም ደግሞ አሁንም የምትቀጠሩበት መስሪያ ቤት ጋር ከተለያዩ ሰዎች ጋር ስለሆነ የምትሰሩት ከነሱ ጋር ምን ያህል ተግባቦት ይኖራችኋል የሚለውን ወይም ደግሞ ከነሱ የሚሰጣችሁ ምላሽ በምን አይነት መንገድ ትቀበላላችሁ የሚለውን ማወቅ ስለሚፈለግ ነው። እዚህ ጋር ምሳሌ አለላችሁ። እዚህ ጋር እንደምትመለከቱት ሰዎች ስለኔ አሁን እንደዚህ ይላሉ ብላችሁ መናገር ትችላላችሁ። በዛውም የእናንተን ጥሩ ጎናችሁንም መናገር ትችላላችሁ ማለት ነው። በዚሁ አጋጣሚ እዚህ ጋር ደግሞ ቴል ሚ አባውት ታይም ዩ ፌስድ ቻሌንጅ ይላችኋል ማለት ነው። ስለዚህ ምን አይነት ቻሌንጅ አጋጥሟችሁ ነበር ትባላላችሁ። ይህንንም በደንብ መመለስ ይኖርባችኋል ማለት ነው። ለምሳሌ ከዚህ በፊት እየሰራችሁም ከሆነ እዛ ላይ እንዲህ አይነት ችግሮች ነበሩ፣ እንደዚህ አድርገን ፈታናቸው፣ እንደዚህ አድርጌ ፈታኋቸው እያላችሁ መግለጽ ትችላላችሁ። ሌላው ደግሞ የማይቀረው ጥያቄ ለምሳሌ ከዚህ በፊት እየሰራችሁ ከሆነ የነበራችሁበትን ስራ ለምን ጥላችሁ ወጣችሁ ነው። ይህንን ከዚህ በፊት ሰርቼላችኋለሁ። ከመስሪያ ቤቶቹ ሰዎች ጋር ተጣልቼ እንደዚህ ሆኖ እያላችሁ ወቀሳ ውስጥ መግባት የለባችሁም። እንደዛ አድርጋችሁ ማለት አሁንም የኛውን ድርጅት እንደዛ እንደማታደርጉ ምንም ዋስትና የላቸውም ማለት ነው። ስለዚህ ይህንን ፕሮፌሽናል በሆነ መንገድ መመለስ ይኖርባችኋል። እዚህ ጋርም እንደምታዩት አሁን የነበርኩበት ጋር ብዙ ተምሬያለሁ ትላላችሁ። ወይም እንዲህ አይነት መልሶችን ግዴታ እችን ቃል በቃል በሏት ማለት አይደለም። ነገር ግን የተሻለ ቻሌንጅ ወይም ደግሞ ሌላ ቻሌንጅ ፈልጌ እንደዚሁም ደግሞ ከኔ እንትን ጋር አሁን ካለሁበት እንትን ጋር የሚሄዱ ድርጅቶችን ስፈልግ የእናንተን አገኘው ብላችሁ መጥቀስ ይቻላል። እዚህ ጋር እንደምታዩት ተጨማሪ ኃላፊነቶችንም ለመቀበል ዝግጁ መሆናችሁን እዚህ ጋር እየገለጻችሁ ነው ማለት ነው። ይሄኛውም የማይቀር ነገር ግን ልብ የማይባል ጥያቄ ነው። ለምሳሌ do you have any question for us ትባላላችሁ። ለኛ ጥያቄ ያላችሁ ትባላላችሁ ማለት ነው። ስለዚህ እዚህ ጋር ሁሉም ነገር ገብቶኛል ለማለት ብቻ ብላችሁ ጥያቄ የለኝም ማለት የለባችሁም። እንደዚሁም ደግሞ ጥሩ ሰው ለምሳሌ ጥያቄ የለኝም ገባኝ ብቻ ማለት የለባችሁም ማለት ነው። ስለዚህ ጥያቄ መጠየቃችሁ እዚህ ጋር በጣም አስፈላጊ ነገር ነው። ምክንያቱ ደግሞ እዚህ ጋርም ተቀምጦላችኋል። አንደኛ ጥያቄ ጠይቃችሁ ማለት እስካሁን ስትባሉ የነበራችሁት ነገር እየተከታተላችሁ ነበር ማለት ነው። ያው ብዙ ነገር ካወራችሁ ደግሞ ከእያንዳንዱ የተወሰነ ጥያቄ ይኖራችኋል። እነዛን መጥቀስ ይኖርባችኋል። በተጨማሪም ደግሞ የምጠይቁት ጥያቄም ደግሞ እዚህ ጋር በሳል መሆን አለበት። ለምሳሌ ከዚህ ቀደም ራሳችሁ ሪሰርች አድርጋችሁ ወይም ሰርች አድርጋችሁ መምጣት ያለባችሁ ሁሉ የምጠይቁ ከሆነ ያስገምታችኋል ወይም ሪሰርች አልሰሩም ያስብላችኋል ማለት ነው። ስለዚህ የምጠይቋቸው ጥያቄዎች የተጠኑ ጥያቄዎች መሆን ይኖርባችኋል ማለት ነው። ለምሳሌ ከምጠይቋቸው ጥያቄዎች ውስጥ አንደኛ what does success look like in this role ይላል። ለምሳሌ እንደምታዩት ማለት ነው። ይሄንን ከውጭ ሆናችሁ ላታውቁትም ትችላላችሁ። ስለዚህ ለዚህ መስሪያ ቤት አሁን ሰክሰስ የሚባለው በዚህ ሮል ላይ እንዴት ነው ወይም እንዴት ትገልጹታላችሁ ብላችሁ መጠየቅ ትችላላችሁ። ያ የሚያሳየው አንደኛ እናንተ ለመወጣት ዝግጁ መሆናችሁን ያሳያል ማለት ነው። ስለዚህ እንዲህ አይነት ጥያቄዎችን መጠየቅ ትችላላችሁ። እንደዚሁም ደግሞ የቲሙ ካልቸር ወይም ደግሞ እዚህ መስሪያ ቤት ያሉት እንዴት አይነት የሥራ ባህል አላቸው ብላችሁ መጠየቅ ትችላላችሁ። አጠር ያለ መልስ ታገኛላችሁ። ያም እናንተም ተዋውዳችሁ ከነሱ ጋር ለመቀጠል ፍላጎት እንዳላችሁ ያሳያል ማለት ነው። ሌላው ይሄም እዚህ ጋር የምታዩት መሰረታዊ ጥያቄ ነው። ለምሳሌ እዚህ መስሪያ ቤት አሁን በዚህ ፖዚሽን ላይ ሊሆን ይችላል ወይም በአጠቃላይ መስሪያ ቤቱ ላይ ፌዝ እያደረገው ያለው ነገር ወይም እየታገለው ያለው ነገር ምንድነው ብላችሁ ጠይቃላችሁ። ያም ያሳየው አንደኛ ያንን አብራችሁ ለመፍታት ዝግጁ መሆናችሁን ያሳያል። ሁለተኛ ደግሞ የመረም ስራችሁን ፈልጋችሁትና ችግሮችን ለመፍታት እንደዚሁም ደግሞ ከመስሪያ ቤቱ ጋር ለማደግም ፍላጎት እንዳላችሁ የሚያሳዩ ናቸው ማለት ነው። ስለዚህ ኢንተርቪው ላይ ከማይቀሩ ብዙ ጥያቄዎች መካከል ዋና ዋናዎቹ እነዚህ ናቸው ማለት ነው። ቪዲዮ ከተመቻችሁና በቀጣይ እንደ አይነት ቪዲዮዎችን እንሰራላችሁ ከፈለጋችሁ ይህን ቪዲዮ ላይክ በማድረግ እንደዚሁ ኮሜንት ላይ የተለያዩ ነገሮችን በመጻፍ አሳውቁን። ከላይ ኢንስክሪን ላይ የምታዩቸው ቪዲዮዎች አሉ። እነሱን እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።